በጣም በደህንነት የሰለጠኑ ሰዎች ተገዝተው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ላይ ግድያ ሊያደርጉበት ሲሞክሩ አየው። የግድያ ሙከራ አድርገው ምድሪቷን ለመደበላለቅ 26 ሰዎች ምክር ሲመክሩና አብዛኛዎቹ ከ26ቶቹ 17ቶቹ የሚጠጉት ሰዎች ግብፃውያን ናቸው። ሰላም ለእናንተን ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ እንላለን። ዛሬም ጥቅምት 13 2018 ዓ.ም እንደተለመደው በአዲስ ርዕስና ትንቢታዊ መልእክት ወደ እናንተ መጥተናል። ይኸው ነቢይ ማራናታ እያንዳንዱ ኢትዮጵያዊ በፍጥነት ጠቅላይ ሚኒስትሩን በጸሎት ያስመልጥ በማለት ጥብቅና አስቸኳይ ትንቢታዊ መልእክት ያስተላልፈበትን ይሆናል። ነቢይ ማራናታ ከዚህ በፊት ሀገራዊና ዓለም አቀፍ ትንቢቶችን ያመጣበትን መልእክቶቹን ማቅረባችን ይታወቃል። ትላንት በሶሻል ሚዲያው ያጋራው ሀገራዊ መልእክት ግን ታይቶም የሚታለፍ አይደለም። ነቢይ ማራናታ ስለ ኢትዮጵያ ጠቅላይ ሚኒስትርና ስለ ግብጽ ያስተላልፈውን መልእክት ሙሉን ቪዲዮ ይመልከቱ። በዚህ አጋጣሚ ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መልእክቱ እንሄዳለን። በዚህ ሳምንት ላይ ያየሁት ራእይ ምንድነው? አራት ፈረንጆች በጣም በደህንነት የሰለጠኑ በደህንነት ትልቅ ታለንት ያላቸው ትልቅ ዕውቅና ያላቸው ሰዎች ተገዝተው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ላይ በጥይት ልክ ትራምፕ ተተኩሶበት እንደተሳተው እንደዛ አይነት በጥይት ግድያ ሊያደርጉበት ሲሞክሩ አየሁ። አንድ ሁለተኛ ይሄ ከሆነ በኋላ ምድሪቱ ለሁለት እንድትከፋፈል በሁለት ጎራ በአራት በሶስት አላልኩም በሁለት ጎራ ተሰልፋ ምድሪቱ እንድትናወጥና ከባድ የሆነ ቀውስ እንዲፈጠር በመላው ዓለም የሚገኙ 26 ዜጎች ኢትዮጵያዊ ያልሆነ ለዚህ ፕሮግራም ምክር ሲመክሩ አየሁ። ለዚህ ለግድያ ፕሮግራም 26 ሰዎች በመላው ዓለም 26 ሰዎች ምክር ሲመክሩና አራቱ ሰዎች እዚህ አገር ላይ በጉብኝት ላይ ያለ በሆነ ነገር ላይ ያለ በጥይት ተሽቶ እንዲገደል ፕሮግራም አድርገው አየሁ። በጣም የሚገርማችሁ ደግሞ አንደኛው ሀገር ግብጽ ናት። አብዛኛዎቹ ከ26ቶቹ 17ቶቹ የሚጠጉት ሰዎች ግብፃውያን ናቸው። ይህንን ራእይ ተመልክቼ ምድሪቱ ላይ ከባድ ሁከት ለመፍጠር ፕሮግራም አድርገው የግድያ ሙከራ አድርገው ምድሪቷን ለመደበላለቅ ይሄ ሪል ነው የምነግራችሁ ለመደበላለቅ ፕሮግራም አድርገው አየሁ። ድንገት ግን የእግዚአብሔር መልአክና የእግዚአብሔር እጅ ይሄ በምድሪቱ ላይ እንዳይሆንና እንዳይከናወን ሐሳብና ምክራቸውን ሲያፈርስ አየሁ። በደንብ ስሙ። እግዚአብሔር አምላክ ምክራቸውን ሲያፈርሳየው ምልክት ይታያል። ምልክቱ ግን እግዚአብሔር ከኛ ጋር እንዳለ ማሳያ ይሆናል። ምድሪቱ ላይ ሊገለጥ ያለ የሞት አዋጅ የተገለበጠ ይሆናል። ይህንን መልእክት አምጥቻለሁ። ግብጽ ላይ ታይቶ የማይታወቅ ጦርነት፣ መንገድ ላይ ጎማ እያጨሱ ፎቅ እየገለበጡ ከባድ የሆነ ወከባ በግብጽ ምድር ላይ ሲሆን ያለ በጣም ከባድ የሆነ ችግር ውስጥ ምድሪቷ ሆና ስትናወጣ ያለ እግዚአብሔር አምላክ እንደዚህ በል አለኝ። ከዛ በኋላ ሕዝቤን አለ ምድሬን አለ ይሄንን ዓመት በተአምራት ያሻግራለሁ አለ። ይሄንን ዓመት የመልካም የምስራች እያበሰርኩ አሻግራለሁ አለ። በምድሪቱ ላይ በኢየሱስም የወጣው አዋጅ የተገለበጠ ይሆናል። በመሪያችን ላይ የወጣ አዋጅ የተነቀለ ይሆናል። በጌታ በኢየሱስም የሞት አዋጅ ዳዊት ሲናገር እንደዚህ ያለ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝ የለም አለ። እግዚአብሔር እረኛ ካልሆናችሁ የትኛውም ሳተላይታችሁ አያድናችሁ፣ የትኛውም ድሮናችሁ አያድናችሁ፣ የትኛውም ሰራዊታችሁ አያድናችሁ። እግዚአብሔር ጠባቂያችሁ ካለው እረኛችሁ ካለው በጌታ በኢየሱስም ዛሬ እግዚአብሔር እረኝነት ይገለጣል። አሁን አጠገባችሁ ላይ ያለውን ሰው ጨብጡትና ከምድሪቱ ላይ ያላችሁ ከመሪያችን ላይ ያላችሁ ከዛ ስለ ኤርትራ ደግሞ እንጸልያለን። ከምድሪቱ ላይ ከመሪያችን ላይ የሞት አዋጅ ይገልበጥ እያላችሁ ራዳላ ባራዲላ ባራዳቦስ
ይነቀል እያላችሁ አይደለም። የሀገር መሪ የሰፈር ሰው እንኳን ሲሞት ብዙ ነገር ዋጋ ያስከፍላል። ጄላ ባራዳላ ቦራላ ባራዳባስ ሮዳላ ባራዲያቦ ሳታካይ ይገልበጥ፣ አዋጅ ይገልበጥ፣ የሞት አዋጅ ራዳላ ባራዲላ ራዳባስ ጄሌዳና ማሳታካይ ጸልዩ። መረጋጋት እንዲሆን፣ ሰላም እንዲሆን፣ ረፍት እንዲሆን፣ ምድሪቱ ላይ ሰላም እንዲሆን ራባዳላ ባራዳቦስ ራዳላ ባራዳላ ቦራ ማራዳላ ራዳላ ባራዲላ ባራዳባስ ዛሬም በኢየሱስ ስም መከናወሪያ ዛሬም ምክር የተገለበጠ እንጂ በኢየሱስ ስም እንዲገለበጥ ምድሪቱ ላይ መለኮታዊ ጣልቃ ገብነት እንዲሆን ፕሮግራማቸው አጄካ 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 እግዚአብሔር ጊዜ እንዲሆን ራዳዳ ቦዛ ታታራ ባራዳ Radana Mosoto Rabadala Vina Masa Takai Zada Borala Baraya Jalada Borala Barada ጌታ በኢየሱስም መለኮታዊ ጣልቃ ገብነት እንዲሆን ጸልያለሁ። በጌታ በኢየሱስም ይኸውላችሁ ይሄ የአንድ ሀገር መሪ እንደ ቆሎ ጓደኛ ማሰብ ትክክል አይደለም። የሀገር መሪ ሰፈራችሁ በጣም አስፈላጊ ሰው ሲሞት ብዙ ነገር ነው የሚጎድለው አይደለም። የሀገር መሪና ስለ ሀገር መሪ ስትጸልዩ ኖት ኦንሊ ፖለቲካሊ አትዩት ወይንም ደግሞ ከሆነ ነገር አንግል አትዩት። ዳዊት ሳኦል በሞተ ጊዜ አለቀሰ፣ በጣም አዘነ። እንዴ ጠላቱ እኮ ነው ሳኦል፣ ወዳጁ አይደለም። ማቅ ለበሰ፣ ኃያላኖች ወደቁ አለ፣ ደነገጠ። ለካ ሳኦል እይታው ጠላቱ መሆኑን አይደለም፣ ከሳኦል ጀርባ ያለውን የእስራኤልን ሕዝብ ነው ያይ። እና ስትጸልዩ የኢትዮጵያን ሕዝብ ነው ማየት ያለባችሁ። ስትጸልዩ የኤርትራን ሕዝብ ነው ማየት ያለባችሁ እንጂ መሪውን ብቻ አይደለም። በጌታ በኢየሱስ ስም በመድሪቱ ላይ መለኮታዊ ጣልቃ ገብነት ሆነ። በኢየሱስ ክርስቶስ ስም በመድሪቱ ላይ መለኮታዊ ጣልቃ ገብነት ሆነ። በኢየሱስ ስም የእግዚአብሔር ጣልቃ ገብነት ሆነ። ይህንን ለመስራት ያሉ እጆች ሲቆረጡ አያለሁ፣ ሲከለከሉ አያለሁ። በጌታ በኢየሱስ ስም የ26ቱም እጆች ሲወጣ አያለሁ። ፈጽሞ የጌታ መልአክ ምድሪቱ ላይ ተገለጠ። የጨለማን አዋጅ እግዚአብሔር ገለበጠ። ትውልዱን እግዚአብሔር ያሻግራል። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።